ሶ በዛሬ ቪዲዮ ቼክ የምናደርገው ስለ ትሬዲንግ ሳይኮሎጂ ነው። እያንዳንዱ ነገር በደንብ እናያለን ማለት ነው። ሶ ከዛ ሲቀጥል ለምንድን ነው 90% ትሬደር ፌል የሚያደርጉት፣ ለምንድን ነው 10%ዎቹ ፌል የሚያደርጉት እና ብር ሜክ እያደረጉ ያሉት እንዴት ነው፣ ምን እያደረጉ ነው የሚለውን በደንብ እናያለን ማለት ነው። ሶ ከዛ በፊት ቴሌግራም ሊንክ ዲስክሪፕሽን ላይ ያለ ጆይን ማድረግ እንዳረሱ፣ ዜን ሰብስክራይብ ማድረግ እንዳረሱ። ወደ ቪዲዮ ማለት ነው። ኦኬ ሶ ትሬዲንግ ሳይኮሎጂ ላይ እኚህ ሞስት ኢምፖርታንት ቲንግ ናቸው። ሶ ፔሸንስ፣ ዲሲፕሊን፣ ኢሞሽናችሁን ኮንትሮል ማድረግ፣ ሎሳችሁን አክሴፕት ማድረግ፣ ይሄን ኮንሲስተንሲ ማለት ነው። ሶ እኚህም በደንብ አንደርስታንድ ካረጋችሁ ዩ አውት ኦፍ ከዚህ 90% ትሬደር አባፍ ትሆናላችሁ ማለት ነው። ሶ ወደ 10%ዎቹ ጆይን ታደርጋላችሁ እኚህም ብቻ በመከተል ማለት ነው። እኚህም ብቻ አንደርስታንድ በማድረግ ኦኬ ሶ ምንድነው ፔሸንሲ? ሶ አብዛኞቹ ብዙ ትሬደሮች ያው ብዙ የአመት ኤክስፒሪየንስ ኖራቸው ራሱ ፌል ያደርጋሉ። አንደኛው ሪዝን ምንድነው? ፔሸንሲ ነው። ሶ ሴታፕ እስኪመጣ ምን ያደርጉም ማለት ነው? አይጠብቁም ማለት ነው። ሶ ኤኒ ሴታፕ ምን ያደርጋሉ ማለት ነው? ማርኬት ወደ ሄደበት አድራሻ ሙቭ ያደርጋሉ ማለት ነው። ሶ ፕራይስ ቀጥ ብሎ ከወጣ እነሱ ምን ያደርጋሉ ማለት ነው? ቼዝ ዘ ማርኬት ማለት ነው። ሶ ፕራይስ ቀጥ ብሎ ሲወጣ አብሮት ተከትሎት ይሄዳሉ ማለት ነው። ዜ ማርኬት ምን ያደርጋል? ኪክ አውት ያደርጋቸዋል ማለት ነው። ሶ ፔሸንሲ ላይ ምን አለን ማለት ነው? ፊር አለ። ሶ አብዛኞቹ ምን አለ ለምንድን ነው ዘለ የምገባው ስትለው አይ ትሬዱ እንዳያመልጠኝ ብዬ ነው ብለው ፊር ኦፍ ሚሲንግ አውት ማለት ነው። ሶ ዘሎ ይገባሉ። ሶ ያንን እናንተ ምን ማድረግ አለባችሁ? መቅረፍ አለባችሁ። ሴታፕ እስኪመጣ ቁጭ ብለህ ነው መጠበቅ ያለብህ። ለአንድ ሳምንት ሊሆን ይችላል፣ ለሁለት ሳምንት ሊሆን ይችላል። የምትፈልገው አይነት ሴታፕ እስኪመጣልህ ቁጭ ብለህ መጠበቅ አለብህ። ሴታፕ ሲመጣ ደግሞ ምንም አይነት ሳትፈራ ሳትደነግጥ ይሆናል አይሆንም ብለህ ሳትል ጀስት ትሬድ ማድረግ ነው። ዜን ያንን ትሬድ አክሴፕት ሪስክህን አክሴፕት አድርገህ ትሬድ ማድረግ ነው ማለት ነው። ሶ ፔሸንሲ በጣም the most important and the most dangerous ነው። ሶ ይህንን በደንብ ማስተር ማድረግ አለባችሁ። ሶ ሴታፓችሁ መጀመሪያ ፕላን ታደርጋላችሁ። ፕራይስ እናንተ እንደምታስቡት ኢንትሪ ከሰጣችሁ ትሬድ ታደርጋላችሁ ማለት ነው። ሶ ሌትስ ሴይ እዚህ ጋር 4 አወር ለዋለን ዜኒ 4 አወር ቴክ አውት እስኪያደርግ የጠበቃችሁ ነው። ዜን 15 ሚኒት ኮንፊርሜሽን ጠብቃችሁ ልትገቡ ነው ሀሳባችሁ። ዜን 4 አወር ሎው ቴክ ሳያደርግ ፕራይስ እዚህ አካባቢ ደርሶ ለምሳሌ ሙቭ አደረገ። ሶ ይህንን ሴታፕ ዘለ ቼዝ አታርገው። ምክንያቱም 4 አወር ሎው አንተ እየጠበቅ ያለው ፕላን ያደረገው ይህንን ሎው ቴክ አውት ያደርገው ለመግባት ነው። ዜን ፕራይስ ቴክ አውት ሲያደርግ ሙቭ አደረገ። ዜን ይህንን ትሬድ ምን ታደርጋለህ ማለት ነው? ትተዋለህ ማለት ነው። ምክንያቱም አንተ እንደምትፈልገው ምን አላረጋለህ ማለት ነው? ፕራይስ አልሆነልህ ማለት ነው። ስለዚህ ይህንን ምን ታደርጋለህ? ጃምፕ ትለዋለህ። ግን አብዛኛው ሰው ግን ምን አያደርግም? ይህንን ትሬድ ጃምፕ አድርጎ ነው የሚገባው። ቀጥታ እዚህ ጋር 90% ትሬደሮች ዝች ጋር ይገቡታል ማለት ነው። ምክንያቱም ሚስ ማድረግ አይፈልጉም። ይህም ፕራይስ ምን ያደርጋል? ዘለው ሲገቡ ኪካውት ያደርጋቸዋል ማለት ነው። ይህን ኪካውት አድርጋቸው ወደ ትክክለኛው ዳይሬክሽን ሙቭ ያደርጋል ማለት ነው። ሶ ፔሸንሲ ዘ ሞስት ኢምፖርታንት ነው። ኢንትሪ ከገባችሁም በኋላ ታርጌት ሂት እስኪያደርግ መጠበቅ ነው። ሶ እሱም በደንብ ማስተር ማድረግ አለባችሁ። ሶ ዛሬ አመለጠ ማለት ነገ አለ። ሶ ማርኬት ኦልዌይስ አለ፣ ኤቭሪ ዴይ አለ። ኤቭሪ ኦፖርቹኒቲ ፕራይስ ይሰጣል። ሶ ኤቭሪ ዴይ ማርኬት ልታገኝ ትችላለህ፣ ላታገኝም ትችላለህ። ስለዚህ ቢ ፔሸንስ ሶ ዘ ሞስት ኢምፖርታንት ነው። ሶ ፔሸንሲን በደንብ ማስተር ለማድረግ ሞክሩ። ሶ ጠብቁ፣ ፕላን አድርጉ። ትሬድ ከማድረጋችሁ በፊት እንደዚህ ከሆነ እገባለሁ፣ እንደዚህ ካልሆነ አልገባም። ሶ እንደዛ ከማይሆን ከሆነ ነገ ትመጣላችሁ ማለት ነው። ዛሬ ታልፋላችሁ፣ ነገ ትመጣላችሁ። ሶ ከ90% ትሬደር የምትለዩት በዚህ ነው፣ በፔሸንሲ ብቻ። ሶ እነዛ ጃምፕ አድርገው ይገባሉ፣ እናንተ ጃምፕ ሳታደርጉ ነው የምትገቡት ማለት ነው። ሶ ጠብቃችሁ ፕላን አድርጋችሁ ሩላችሁን ብሬክ ሳታደርጉ ነው የምትገቡት። ስለዚህ ፔሸንሲ በጣም ሞስት ኢምፖርታንት ነው። ማስተር አድርጉት። ሶ እኔ መጥቼ ማስተር አላደረገራችሁም፣ ጀስት ከፔሸንሲ ጀርባ ያለውን ነገር ነው እያሳያችሁ ያለሁት። ሶ ጠብቁ። ለአንድ ሳምንት ሴታፕ ካላሳያችሁ ጠብቁ። 2 ሳምንት እኔ እንደዛ ነው ማድረገው። ሶ 1 ሳምንትም ሊሆን ይችላል፣ ለ2 ሳምንትም ሊሆን ይችላል። ሶ አም ዌይቲንግ ማለት ነው፣ እጠብቃለሁ የምፈልገውን ነገር። ሶ ለምሳሌ ዛሬ ትሬድ ለማድረግ ፈለኩኛ
ሶ ምንድነው ማድረገው? መጀመሪያ ፕራይስ ወዴት ሙቭ ሊያደርግ ይችላል የሚለውን ቼክ አውት አደርጋለሁ፣ ፕሮባቢሊቲ ማለት ነው። ሶ እሱን ቼክ ካረኩኝ በኋላ ዜን ሊኩዊዲቲ ኤሪያዎችን ቼክ ካረኩኝ በኋላ ዜን ኢንትሪ ኮንፊርሜሽንን እንጠብቃለሁ። ሶ ወይ ፎር ሃወር ልጠብቅ እችላለሁ፣ ወር ኮንቲኒዩሽን ልገባ እችላለሁ። ሶ እሱን ጠብቄ ፕራይስ እኔ እንደምትፈልገው ማይሆን ከሆነ እተወዋለሁ ማለት ነው። ዜን ነገ እመጣለሁ። ሶ ሴም ቲንግ ነገም ከሌለ ከነገ ወዲያ። ሶ ምክንያቱም ኤቭሪዴይ ኦፖርቹኒቲ አለ። ዛሬ ከሌለ ነገ አለ፣ ነገ ከሌለ እንደዛ ማለት ነው። ሶ ጠብቁ። ፕራይስ ወዴት ሙቭ እንደሚያደርግ ማታቁት ከሆነ ፕራይስ ሙቭ ወዴት እንደሚያደርግ ማታቁት ከሆነ አይ እንዲህ ሊሆን ይችላል 50-50 ውስጥ ወይ ዳውት ውስጥ ከገባችሁ ዱ ኖት ትሬድ። በቃ ምንም አይነት ትሬድ እንዳትገቡ። አይ ወደዚህ እኮ ሊሄድ ይችላል እርግጠኛ ሳትሆኑ ማለት ነው፣ ትሬድ እንዳትገቡ። ሶ ፕራይስ ወዴት ሙቭ ሊያደርግ ይችላል ብላችሁ ወደምታስቡበት ዳይሬክሽን ማታቁት ከሆነ ትሬድ እንዳትገቡ። ሶ ዛት ውድ ቢ ፔሸንሲ ማለት ነው። ሶ ያ ሁለተኛው ደግሞ ዲሲፕሊን ነው። ሶ እንዴት ነው ዲሲፕሊን መሆን የምትችሉት? ሶ አንደኛ ሩል ታስቀምጣላችሁ። ሶ እንዲህ ከሆነ እገባለሁ፣ እንዲህ ካልሆነ አልገባም ብላችሁ ማለት ነው። ሶ እዛ ሲስተም ላይ ለምሳሌ ፎር ሃወር ሎ ቴክስ ያደርግ ኦር ኮንቲኒዩሽን ነው የምገባ ብላችሁ እንዲህ ከሆነ እንዲገባለሁ። ጠዋት ለምሳሌ ከስር ኤም በፊት እኔ ትሬድ አልገባም፣ ሶ ከስር ኤም በፊት ትሬድ አልገባም ብላችሁ ሩላችሁን መከተል ማለት ነው። ሶ ምንም አይነት ብሬኪንግ ሩል ብሬክ ማድረግ የለባችሁም፣ ሩላችሁን ብሬክ ማድረግ የለባችሁም። ሶ ዛት ውድ ቢ ዲሲፕሊን ማለት ነው። ሶ ሞስት ኤኒ ስትራቴጂ ማለት ነው በተጠቀሙ ዊዛውት ዲሲፕሊን ፌል ነው የምታደርጉት ማለት ነው። ብሎን አካውንት ነው በቃ ኤቭሪ ዴይ ኤቭሪ ዊክ አካውንት ብሎ እያደረጋችሁ ነው የምትሄዱት። ሶ ሩላችሁን አስቀምጡ፣ በዛ ሩል ተከትላችሁ መሄድ ነው ማለት ነው። ዛት ውድ ቢ ዲሲፕሊን። ሶ ፔሸንስ ያለ ዜን ዲሲፕሊን አለ። ሶ እንዲህ ሲሆን እገባለሁ፣ እንዲህ ካልሆነ አልገባም፣ ደን አለቀ። ምንም አይነት ስትራቴጂ ተጠቀሙ። ኢፍ ዩ አር ዲሲፕሊን ዜን ዩ አር ፕሮፊታብል ማለት ነው። ሶ ያ ዲሲፕሊን ይሄን ነው። ኦኬ ኢሞሽን። ሶ ሌላኛው ደግሞ ኢሞሽን ነው። ሶ ይሄ በቃ ባይ ኔቸር ማለት ነው ትሬዲንግ አጌንስት ሂውማን ቢንግ ነው። ሶ ኢሞሽናችሁን አስማች አስ ፖሲብል ኮንትሮል ማድረግ አለባችሁ። ሶ ለምሳሌ ኢሞሽናችሁ ከየት ሊመነጭ ይችላል? ሶ እንዴት ነው ኢሞሽናችሁ የሚመጣው? አንደኛ ፕላን ሳታደርጉ ስትገቡ ሶ ሊሆን ይችላል ብላችሁ ኦር ጀስት በፊሊንጋችሁ ማለት ነው። ፕራይስ ለምሳሌ ሎን ቴክ እስኪያደርግ የጠበቃችሁ ሲወጣ ኦኬ አይ በቃ ሰው ይሄንን ሎን ቴክ አላደረገም ሰው ልግባ ብላችሁ የምትገቡ የዛ ሰዓት ላይ ኢሞሽናችሁ ክሬት ይደረጋል። ምክንያቱም ፕላን ያደረጋችሁት it doesn't work ማለት ነው። ሶ ፕላን ያደረጋችሁት ሎን ቴክ እስኪያደርግ ነበር፣ ሴን ቴክ ሳያደርግ ምን አደረጋችሁ? ጃምፕ አድርጋችሁ ገባችሁ ማለት የዛ ሰዓት ኢሞሽናችሁ ክሬት ይደረጋል ማለት ነው። ሁለተኛው ደግሞ ወደ ድሮዳውን ሲገባ ፕራይስ ባይ ብላችሁት ወደ ድሮዳውን ሲገባ ያን ኢሞሽናችሁ ክሬት ይደረጋል። ሶ የዛ ታይም ላይ ምንድነው አይምሮአችሁ ላይ መምጣት ያለበት? ሶ ምንም አይነት the worst thing happen ቢያደርግ ሪስክ ማኔጅመንት ማለት ነው። ለምሳሌ 1% ሪስክ ካረጋችሁ ዜን ፕራይስ ወደ ድሮዳውን የሚገባ ከሆነ ምን ሎስ ብታደርጉ ስንት ፐርሰንት ነው? 1% ነው። ስለዚህ አክሴፕት ማድረግ አለበት። የዛ አክሴፕት ስታደርጉ ኢሞሽናችሁ አስማች አስ ፖሲብል ምን ይሆናል ማለት ነው። በትንሹም ቢሆን ተረጋጋ ካልም ትሆናላችሁ። ሶ ሎስን ብታደርጉ 1% ነው። ስለዚህ ማርኬት የፈለገውን ነገር ማድረግ ስለሚችል መጠበቅ ነው ማለት ነው። ኢሞሽናችሁን አስማች አስ ፖሲብል ኮንትሮል ለማድረግ ነው። ሶ ትሬድ ከማድረጋችሁ በፊት ፕላን አርጋችሁ ግቡ። በዛ ታይም ኢሞሽናችሁ ትንሽ ይቀንሳል ማለት ነው። ሶ ኤኒ ፕሮ ትሬደር ኢሞሽን ግድ ያጠቀዋል። ሶ ሰው ስለሆነ ብቻ ኢሞሽናችንን ግን ምንድነው ማድረግ ያለብን? ኮንትሮል ነው ማድረግ ያለብን። ዋቴቨር ኢት ኢዝ ኮንትሮል አድርገን ትሬዳችንን በአግባቡ ኤክስኪዩት ማድረግ ነው። ሶ ሎስም ከሆነ አክሴፕት ማድረግ፣ ሚንም ከሆነ ኤክሳይትመንት ምንም አያስፈልግም። አክሴፕት አድርጋችሁ ነገ መምጣት ነው ማለት ነው። 50-50 ስለሆነ ሚንም ሎስም ብታደርጉ ሶ ሚን ስታደርጉ ኦኬ ፎሎው ፕላናችሁን ተከትላችኋል። ሎስ ስታደርጉ ግን ለአይምሯችሁ ምንድነው መንገር ያለባችሁ? ሎስ አድርጌያለሁ በት አይ ፎሎድ ማይ ፕላን። ሎስ አድርጌያለሁ ግን ፕላኔን ተከትያለሁ። ነገ ትመጣለህ። ምንም አይነት ሪቬንጅ ትሬድ የለም። ነገ ትመጣለህ፣ ሴም ቲንግ ኤክስኪዩት ታደርጋለህ ማለት ነው። ኦኬ ሶ ሌላኛው ደግሞ ሎስ ነው። ሎስ ስታደርጉ ያው
ምን መሆን አለባችሁ? ከዛ ሎስ መማር አለባችሁ። አብዛኛው ሰው ሎስ ሲያደርግ ብሎ ይተዋል። ያችን ሎስ ግን ለምንድን ሀፕን ያደረገችው ጆርናል ማድረግ አለባችሁ። እያንዳንዱ ሎሳችሁን ጆርናል እያደረጋችሁ ስትሄዱ የሆነ ፓተርን ታገኛላችሁ። ሎስ እያደረጋችሁ በሄዳችሁ ቁጥር ሎስ ማለት ኢዝ ነቲንግ። እንዲያውም በደንብ ያስተምራል። ሎስ ስታደርግ ከሎስ መማር አለበት። ፕሮፊታብል ትሬደሮች ከሎሳቸው ይማራሉ። ኢግኖር አያረጉትም። ያለውስ ሎስ አረገ ኦኬ፣ ምንድነው ታይሚንግ የገባውበት ታይሚንግ ግን የተሳሳትኩት ምንድነው? ፕላኔን ተከትያለሁ ወይ ወይስ ማርኬት ኮንዲሽኑ ምንድነው? ኮንሶሊዴት እያደረገ ነው የገባውት ወይ? እሱም በደንብ አናላይዝ ማድረግ አለባችሁ አፍተር ሎስ ማለት ነው። ሎሳችሁን አክሴፕት አድርጉ፣ ከሎሳችሁ ተማሩ። ሌላኛው ደግሞ ኮንሲስተንሲ ነው። ኮንሲስተንሲ ብዙ ሰው የሚመስለው በየቀኑ ዊን አይደለም። ኮንሲስተንሲ ማለት ዊን ሎስ ነው። ዊን ታደርጋለህ፣ የሆነ ሎስ ይኖራል። ሎስ ከዊን ስታደርግ ከሎስ በደንብ መምለጥ አለበት። ዊን ታደርጋለህ፣ ሳም ሎስ ይኖራል። ዊን ታደርጋለህ፣ ሎሶች ይኖራሉ። ዊን ታደርጋለህ፣ ሳም ሎስ ይኖራል። ሁለትም ሶስትም ሎስ ሊሆን ይችላል። ይህንን ኦቨር አጌን ምን ማድረግ ነው? መደጋገም ነው ማለት ነው። ኮንሲስተንሲ ማለት ኤቭሪዴይ ዊን ሳይሆን ዊን ስታደርጉ አስማች አስ ፖሲብል ከሎሳችሁ መብለጥ አለበት። ዜን ዊን ስታደርጉ እንደዛ ሎስ ስታደርጉ ስሞል ለመሆን ያለበት 1%፣ 0.5% ሎስ ጌን ስታደርጉ 2%፣ 3% ማለት ነው። ዜን አካውንታችሁ ግሮ እያደረገ ይሄዳል ማለት ነው። ዊን ብቻ አይደለም ኮንሲስተንሲ ሎስም አለው ማለት ነው። መንዝሊ ምን ያህል ጌን አድርጋችኋል ብላችሁ ቼክ ስታደርጉ ሎስ አለ፣ ዊን አለ። ግን ዊን ስታደርጉ ምንድነው ማለት ነው? አስማች አስ ፖሲብል ቢግ መሆን አለበት። ሎሳችሁን ከቨር ማድረግ አለበት። ዛት ውድ ቢ ኮንሲስተንሲ ማለት ነው። ይህንን ቼክ አውት ማድረግ አለባችሁ ማለት ነው። ኦኬ ይሄን ይመስላል። እኚህ እንዳልኳችሁ ሲወራ በጣም ቀላለው ሲወራ። ግን አስማቻ በተቻላችሁ መጠን ፕላን አድርጉ። ዜን አክሴፕት ሪስክ አድርጉ። ዲሲፕሊን ሆኑ፣ ጠብቁ። ለ1-2 ሳምንት ሴታፓችሁ እስኪመጣ ጠብቁ። ኢሞሽናችሁን አስማች አስ ፖሲብል ኮንትሮል አድርጉት። ከሎሳችሁ ተማሩ። ዜን ቢ ኮንሲስተንት። እኚህ በጣም በቃ ደሞስት ትሬዲንግ ሳይኮሎጂ ላይ ከባድ የሚያደርጉት እኚህ ናቸው። ከነዚህ መውጣት አለባችሁ ማለት ነው። ኦኬ ያው ሲወራ ይቀላል፣ ግን በተቻላችሁ መከል ያልኳችሁን ብታረጉ ትንሽም ቢሆን ወደምታስቡበት ዳይሬክሽን ይመራችኋል ማለት ነው። ኦር ሳይኮሎጂካሊ ትንሽ አንብሬከብል ትሆኑ ትችላላችሁ። ይህንን አወቃችሁ ማለት ስትራቴጂ is just 5%። ሌላው 5% ሪስክ ማኔጅመንት ብላ ነው። 90% የሚሆነው ይሄ ነው። ይሄና ከነዚህ ደግሞ መለየት አለባችሁ። ይሄ ወደዚህኛው ነው። ሪዝን 90% ትሬደር ፌል ለምንድን ነው የሚያደርጉት? አንደኛ ላክ ኦፍ ዲሲፕሊን። ምንድነው? አንደኛ ሩላቸውን ምን ያደርጋሉ? ብሬክ ያደርጋሉ። ስቶፕ ሎስ ለምሳሌ ያደርጉና ፕራይስ ሙቭ ሲያደርግ ቶሎ ብሎ ብሬክ ኢቨን ያደርጋሉ። ዜን ማርኬት ወደ ሄደበት ምንድነው የሚያደርጉት? ቼዝ ያደርጋሉ ማለት ነው። እናንተ ቢ ዘ ኦፖዚት ማለት ነው። ሩላችሁን ብሬክ አታደርጉም። ስቶፕ ሎሳችሁን ብሬክ ኢቨን ኤሪያ የምታደርጉት ሰም ሌቭል ጠብቃችሁ ነው። ጀስት ራንደምሊ በፊሊንጋችሁ ወር በኢሞሽናችሁ መታችሁ ብሬክ ኢቨን አታደርጉም። ሌላኛው ቼዝ ማርኬት አታደርጉም። ተጠብቃላችሁ። ፔሸንትሊ ሴታፓችሁን ተጠብቃላችሁ። 10% ላይ ጆይን ማድረግ ከፈለጋችሁ እነዚህ ነገሮች ማድረግ አለባችሁ ማለት ነው። 90%ዎቹ ላክ ኦፍ ዲሲፕሊን ናቸው ማለት ነው። ሌላኛው ደግሞ ትሬዲንግ ዊዝ ኢሞሽን ማለት ነው። እኚህ ደግሞ ኢሞሽናችሁን ኮንትሮል ያደረጉ በኢሞሽናችሁ ነው የሚመሩት ማለት ነው። ለምሳሌ ፕራይስ ገቡት ዜን ለምሳሌ እዚህ ጋር ኢንትሪ ያለን በል እዚህ ኤሪያ ላይ ኢንትሪ ያለን በል ዜን ታርጌት ያሰቡት እዚህ ኤሪያ ነው። ዜን እዚህ ጋር ለምሳሌ ሎንግ አሉ ታርጌት ያሰቡት እዚህ ጋር ነው። ዜን ፕራይስ ሙቭ ሲያደርግ ምን ያደርጋሉ ማለት ነው? እዚህ ጋር ክሎዝ ያደርጋሉ ማለት ታርጌት ያሰቡት እዚህ ጋር ነው። ፕራይስ ገና ሙቭ እንዳደረገ ምን ያደርጋሉ ማለት ነው? ክሎዝ ያደርጋሉ። በኢሞሽናቸው ነው ትሬድ የሚያደርጉት። ምክንያቱም ሌቭል አለ እዚህ ያሰቡበት፣ ግን ፕራይስ ሲወጣ ተመልሶ ብሬክ ኢቭን ከሚያወጣኝ
ክሎዝ ላድርገው ብለው ዊናቸውን early ክሎዝ ያደርጋሉ ማለት ነው። ሶ ቤዝድ ኦን ኢሞሽን ነው ትሬድ የሚያደርጉት። ኦኬ ሁለተኛ ደግሞ በጣም ግሪድ ይሆናሉ። 90% በጣም ግሪድ ይሆናሉ። ሶ ታርጌት ያሰቡት እዚህ ጋር ነው። ሶ ሪስክ ሪዋርድ 1 to 2 ከሆነ 1 to 5 or 1 to 10 ነገር ይጠብቁታል። ሶ እንትናቸውን ሚናቸውን በጣም ይጠብቁታል። ሶ ታርጌት እዚህ ጋር አስበዋል፣ ግን ልክ ፕራይስ ሲወጣ አይ ቆይ እዚህ ጋር ዘጋዋለሁ እያሉ እስከ 1 to 10 ኤክስፔክት ያደርጋሉ ማለት ነው። ሶ ታርጌት እስካሰባችሁበት ድረስ ታርጌት እስኪያደርግ መጠበቅ ነው ማለት ነው። ከ90% ትሬደር የምትለዩት በዚህ ነው። ቤዝድ ኦን ኢሞሽን ትሬድ ማድረግ ያለባችሁ። ኦኬ ሌላኛው ደግሞ ምንም አይነት ፕላን አያደርጉም። ትሬድ ከማድረጋቸው በፊት ይገባሉ። እንዲህ ከሆነ ገባሉ አይሉ ያዩታል። ማርኬቱ ለምሳሌ ሎስ ቴክ አውት እስኪደረግ አይጠብቁም። ቼዝ ደ ማርኬት ነው። ምንም አይነት ፕላን አያደርጉም። ዜን ሪስክ ማኔጅመንትም ምንም አይነት ማለት ነው። ሶ ለምሳሌ ትልቅ ሪስክ ሊያደርግ ይችላል። ሶ ለምሳሌ 1% ከሆነ ሪስክ ማድረግ የነበረበት ኮንሲስተንትሊ የሪስኪንግ 3-4% ዜን ቤዝድ ኦን ኢሞሽን ማለት ነው። ሶ ምንም አይነት ፕላን ሳያደርግ ኤክስኪዩት ያደርጋሉ ዊዛውት ሪስክ ማኔጅመንት ማለት ነው። ሶ እናንተ ምን ማድረግ አለባችሁ? ፕላን ማድረግ አለበት ትሬድ ከማድረግ በፊት። ኦኬ ሶ ሌላኛው ደግሞ ፑር ሪስክ ማኔጅመንት። ሶ ሪስክ ማኔጅመንት ላይ ምንድናቸው ማለት ነው? ይሄን ያህልም እንትን ያደርጉም። ሶ ለምሳሌ ዊን አድርገው አንድ ሎስ 3 ዊን ያደርጉትን ምን ሊያደርግ ይችላል ማለት ነው? ሊያጠፋው ይችላል ማለት ነው። ሶ ምክንያቱም ሪስክ ማኔጅመንት ላይ አዛ ስለሆነ ማለት ነው። ሶ ሪስክ ስታደርጉ ሴም ሪስክ ሪዋርዳችሁ 2-3 ኳር ሊሆን ይችላል። ሴም ሎስ ስታደርጉ ሴም ቲንግ ማለት ነው። ሶ ሎስ ስታደርጉ ቢግ መሆን የለበትም። ዊን ያደረጋችሁት 3-4 ዊን ያደረጋችሁትን አንዴ ሎስ ስታደርጉ ብሎ ማድረግ የለባችሁ 4 ሎስ ማለት ነው፣ 4 ዊን ማለት ነው። ስለዚህ ሪስክ ማኔጅመንት ላይ ፐርፌክት መሆን አለባችሁ። ኦኬ ሌላኛው ደግሞ ምንድናቸው? ኢምፔሸንት ናቸው። ሶ እዚህ ጋር እንዳለው ሴታፓቸውን እስኪመጣ ምን ያደርጉ ማለት ነው? አይጠብቁም ማለት ነው። ፎርስ ትሬድ ነው የሚያደርጉት። ይጠብቅ ልክ ፕራይስ ቼዝ ደ ማርኬት ነው የሚያደርጉት። ሶ ቢ ፔሸንት፣ ጠብቁ፣ ፕላን አድርጋችሁ ዜን ኤክስኪዩት ማድረግ ነው ማለት ነው። ኦኬ ሌላኛው ደግሞ ምንድነው? ኢግኖር ዘ ቢገር ፒክቸር። በቃ ሶ አንደኛ ነገር ምንድነው? ሎስ ሲያደርጉ ጆርናል አያደርጉ፣ ሎሳቸውን ከሚስቴካቸው አይማሩ፣ ጀስት ሙቭ ነው የሚያደርጉት። ሁለተኛ ነገር ደግሞ ቶሎ ብለው ፕሮፊታብል መሆን ነው የሚፈልጉት። ሶ ሎንግ ተርም አያስቡ። ሶ ዛሬ ሎስ አደረጉ ማለት በቃ ነገሩ አበቃለት ማለት ነው። ሶ ሎንግ ተርም ነው ማሰብ ያለባቸው። አፍተር 2 years አፍተር 3 years የት ደርሳለሁ? ሶ እነሱ ኢግኖር ይሄን ቢግ ፒክቸር ምን ያደርጋሉ? ኢግኖር ያደርጉታል። ለዛሬ ብቻ ነው እንትን የሚያደርጉት ነው ትሬድ ቢያደርጉት ማለት ነው። ሶ ሎንግ ተርም አያስቡ ማለት ነው። ኦኬ ሶ ከነዛ መለየት አለባችሁ። ሶ ኢግኖር ትልቁን ነገር ቢግ ፒክቸር the next 2 years ምንድነው መሆን የምትፈልጉት? the next 3 years ምንድነው? ሶ እኚህ እየተከተላችሁ ፔሸንስ፣ ዲሲፕሊን፣ ኢሞሽናችሁ ኮንትሮል እያደረጋችሁ ከነዚህ 90% መውጣት ትችላላችሁ ማለት ነው። ሶ ሲወራ ቀላል ነው፣ ግን ተግባር ላይ ማዋል አለባችሁ፣ ግዴታ ነው። ሶ ትሬድ ምንም አያዳምጥም። ትሬዲንግ ስትራቴጂ ለምን 100% ዊን ሬት ያለው ስትራቴጂ ብትጠቀም ትሬዲንግ ሳይኮሎጂ ላይ አዛ ከሆንክ there is no way ሶ ብሎ ነው የምታደርገው። ዝም ብለህ አካውንት ብሎ ነው። ሶ ሳይኮሎጂ 90%። ሶ እኚህን እንትን ማድረግ አለበት። ዛሬ ሎስ አደረግ፣ ነገ ኦፖርቹኒቲ አለ። ነገ ሎስ አደረግ፣ ከነገ ወዲያ ኦፖርቹኒቲ አለ። ሶ ራስን ማየት ያለብህ አፍተር 3 years 4 years 5 years ነው። ሶ እነሱ ኢግኖር ያደርጉታል ያንን ማለት ነው። ኦኬ ሌላኛው የመጨረሻው ደግሞ ምንድነው ማለት ነው? አንደርስቲሜቲንግ ሳይኮሎጂ። ሶ ሳይኮሎጂ በቃ ማተር እንደማያደርግ ነው አንደርስቲሜት የሚያደርጉት። ኦኬ ምክንያቱም ኦልሞስት 90% የሚሆነው ትሬዲንግ ሳይኮሎጂ ነው። 10% ውስጥ ሪስክ ማኔጅመንት አለ። ሶ ሌሎች ነገሮች አሉ ማለት ነው። ሶ እነሱ ይሄንን ምን ያደርጉታል ማለት ነው? ችላ ይሉታል ሳይኮሎጂን ማለት ነው። ኦኬ ሌላኛው ደግሞ ምንድነው? ልክ ፖዚሽን ኦፕን ሲያደርጉ ለምሳሌ ባይ ብለው ሲገቡ
ባይ ብለው ሲገቡ ምንድነው ታርጌት ሂት እስኪያደርግ አንደኛ ነገር አይጠብቁም። ምን ያደርጋሉ? ይፈራሉ። በዛ ሎስ ደግሞ ለምሳሌ ወደ ድሮዳውን የሚወርድ ከሆነ ፕራይስ ባይ ብለውት ወደ ኤስኤል የሚሆን ከሆነ ምን ያደርጋሉ ማለት ነው? ሆፕ ያደርጋሉ፣ ተስፋ ያደርጋሉ። ፕራይስ ወርዶ ኤስኤል አካባቢ ደርሶ ቴክ ፕሮፊት ይነካል ብለው ምን ያደርጋሉ ማለት ነው? ሆፕ ያደርጋሉ። እናንተ ያንን ሪቨርስ ነው ማድረግ ያለባችሁ። ፕራይስ ወደ ምታስቡበት ደረጃ እየሄደ ከሆነ ታርጌታችሁ ይሄ ከሆነ ምንድነው ማድረግ ያለባችሁ? ሆፕ ነው ማድረግ ያለ፣ ተስፋ ነው ማድረግ ያለባችሁ። ኦኬ እጠብቃለሁ ታርጌት ሂት እስኪያደርግ ድረስ። ሌሎቹ ግን ምን ያደርጋሉ? ይፈራሉ። ዜን early ክሎዝ ያደርጋሉ። ወደ ኤስኤል ሲመጣ ደግሞ እነሱ ሆፕ ያደርጋሉ፣ እናንተ ደግሞ አክሴፕት ታደርጉታላችሁ ሪስካችሁን ማለት ነው። ሎስም ቢያደርግ ኢትስ ኦኬ ብላችሁ በእነሱ ደግሞ ሆፕ ማድረግ ወደ ድሮዳውን ፕራይስ እየሄደ መሄዳ ከሆነ ሆፕ ሳይሆን በቃ አክሴፕት ሎስ ብላችሁ አይምሯችሁን ቀድማችሁ አክሴፕት ማድረግ አለባችሁ ማለት ነው። ይሄን ይመስላል። አይ ኖ ሲወራ ይቀላል። ከነ 90% ሪዝን ፌል የሚያደርጉበት ይሄ ነው። ይሄንን ካወቃችሁ ወደ 10%ዎቹ ጆይን ማታረጉበት there is no reason ማለት ነው። ትሬዲንግ is not easy ቀላል አይደለም፣ ግን is not that hard ደግሞ ከባድም አይደለም። ይሄንን በደንብ ሳይኮሎጂካሊ አንቢተብል or unbreakable ነው መሆን ያለባችሁ። ሎስ አረጋችሁ ሎስ አድርጌያለሁ ግን አይ ፎሎድ ማይ ፕላን ብላችሁ ኦን ቱ ደ ኔክስት ነገ መምጣት ነው። ሴታፕ እስኪመጣ መጠበቅ ነው። መጠበቅ ዘሞስት ከባዱ ፓርት ነው። ግን እሱን ብቻ ራሱ ካረክ የሆነ ያክል ጌን ታደርጋለህ። እኔ እርግጠኛ ነኝ። ምንም አይነት ስትራቴጂ ተጠቀሙ፣ ሳይኮሎጂካሊ በጣም ጠንካራ መሆን አለባችሁ። በጣም ማለት ነው። ሰፖርትና ሪስታንስ ትሬደር እንኳን ብትተርድ ሳይኮሎጂካሊ ጠንካራ ከሆንክ you are profitable። ሳይኮሎጂካሊ በደንብ ጠንካራ መሆን አለበት። ያልኳችሁ ነገር ስቴፕ ባይ ስቴፕ ብትከተሉ that would be best ማለት ነው። ኦኬ እዚህ ጋር አንድ ልጨምርላችሁ ሌላኛ ነገር ደግሞ ኦኬ ለምሳሌ ለንደን ላይ ትሬድ ገባችሁ። ለንደን ላይ ምን አረጋችሁ? ዊን አረጋችሁ። በለንደን ዊን አረጋችሁ። አሪፍ ሴታፕ ነው። ኤ ፕላስ ሴታፕ ነው የገባችሁት። ለንደን ላይ ዊን አረጋችሁ ማለት ነው። ሌትስ ሴይ ዊን አረጋችሁ። ኦኬ ለንደን ላይ ዊን አረጋችሁ። ሴም ሴታፕ ራሱ አይነት ሴታፕ ኒውዮርክ ላይ ከመጣ ትሬድ ታረጋላችሁ ወይስ አታረጉ? that would be tough ማለት ነው። ምክንያቱም ትሬድ አብዛኞቹ ትሬድ አያደርጉም። 90%ዎቹ እርግጠኛ ነኝ ትሬድ አያደርጉም። ለምን? ጠዋት ጌን አርጋሃል። ያንን ጌን ያረከውን ነገር ከሰዓት ላይ ሴም ሴታፕ እንኳን ቢመጣብህ ምን አታረግም ማለት ትሬድ አታረግም። ጠዋት ያገኛሃትን ከሰዓት ላይ ኒውዮርክ ላይ ቢመጣልህ ጠዋት ያገኛሃትን ከሰዓት ላይ ማጣት አትፈልግም። ምክንያቱም ኢትስ ፔን ነው። አግኝተ ማጣት ጠዋት አግኝተ ሴም ሴታፕ መጥቶ ለምሳሌ ሎስ ብታደርግ ኒውዮርክ ላይ አግኝተ ማጣት አትፈልግም። ምክንያቱም you avoid pain ማለት ነው። our ማይንድ ሴታችን ያቺን ፔን አይፈልጋትም፣ አግኝቶ ማጣትን ማለት ነው። ከዛ ምንድነው መሄድ ያለብህ? አጌንስት ነው መሄድ ያለብህ። ሽፍት ማድረግ ነው ያለብህ። ጠዋት ሴም ሴታፕ ገባ ኒውዮርክ ላይ ጠብቀ ለምሳሌ አሪፍ ሴታፕ ካለ ግባው። ለምሳሌ ሎስ አርግ፣ ጠዋት ዊን አርግ፣ ከሰዓት ሎስ አርግ፣ ያገኘውን አጣ። ኢትስ ፔና ትሬዲንግ ኢዝ ፔን ኦል ኦፍ በቃ ሎስም ማድረግ ዊንም ማድረግ ብሬክ ኢቨንም አቶ ነካብህ። ኢትስ ኤቭሪቲንግ ኢዝ ፔን። ያንን ፔን አክሴፕት ማድረግ አለብህ። እንደ 90%ዎቹ ሉዝ ያገኘሁት ማለት አልፈልግም የሚባል ነገር የለም። ሴም ሴታፕ ከመጣለ ኒውዮርክ ላይ ዱዊት ሪስክ አርጋ ገባው። እነሱ ግን 90%ዎቹ አያደርጉም። ምክንያቱም ያገኙትን ማጣት አይፈልጉም። አቮይድ ፔን ነው የሚያደርጉት። ያንን ፔን አቮይድ ነው የሚያደርጉት። ኦኬ ሌላኛው ደግሞ ያው ሁሉንም አውርተነዋል። ይሄ ጀስት ከማውቀው ከኤክስፒሪየንስ ነው፣ ካነበብኳችሁ ከብዙ መጽሐፍቶች ነው። ይጠቅማችኋል ብዬ አስባለሁ። በተቻላችሁ መጠን ግን ፔንን አክሴፕት ማድረግ ልመዱ። ፕራይስ ብሬክ ኢቨን ካወጣችሁ አትናደዱ። ኢትስ ኦኬ። ፕራይስ
ሄዶ ቴክ ፕሮፊት ሊነካ ብሎ መጥቶ ብሬክ ኢቭን ቢያወጣችሁ ኢትስ ፓርት ኦፍ ዘ ፕሮሰስ። ሶ ኢትስ ትሬዲንግ በቃ ይሄ ነው ትሬድ ማለት። ሶ ያንን ምን ማድረግ አለባችሁ? አክሴፕት ማድረግ አለባችሁ። as much as possible avoid ፔን ለማድረግ አትሞክሩ። ፕራይስ ገና ሙቭ እንዳደረገ ቶሎ ብላችሁ ብሬክ ኢቭን አታርጉ። በቃ ያንን ኢንጆይ ማድረግ አለ። ፕራይስ እየሄደ ነው። አይ ኖ ኢሞሽናችሁ እንዴት ነው በጣም ከባድ እንደሚሆን ሶ አይ ኖ ኢት በጣም ከባድ እንደሚሆን እዚህ ታርጌት እስኪሄድ ድረስ ያለው መጠበቅ አይ ኖ በጣም ከባድ እንደሆነ በጣም ከባድ ፔን እንደሆነ አይ ኖ። ግን ያንን ፔን አክሴፕት ማድረግ አለብህ። አክሴፕት ካላደረግ ቻው። እንዲያውም ፕራይስ ወደምታስቡ ዳይሬክሽን የሚሄድ ከሆነ አድ ፖዚሽን አንድ ፖዚሽን ጨምሩ። ምክንያቱም ወደ አሰባችሁበት ዳይሬክሽን ሙቭ እያደረገ ነው። አስማቻስ ስሞል ሙቭ ብትሆን 1 to 1 ሪስክ ቱዋርድ እንኳን ብትሆን ጌን ስታደርጉ ኢትስ ሞር ጌን ነው የሚሆነው። ሶ 90% ትሬደሮች አድ ዊን አያደርጉም። ቶሎ ብለው early close ነው። በዛ ፋንታ እንዲያውም እናንተ ፖዚሽናችሁን መጨመር ነው ያለባችሁ። ዊን ስታደርጉ አስማቻስ ፖሲብል ሎት ነው በቃ ብዙ ዊን ነው ያለባችሁ። ሎስ ስታደርጉ እንደዛው አክሴፕት አድርጋችሁ 1% 0.5% ማለት ነው። ኦኬ በጣም ብዙ አወራው፣ ግን ያወራሁበት ሪዝን በጣም ኢምፖርታንት ስለሆነ ነው። ትሬዲንግ ላይ በቃ ሳይኮሎጂ ኢዝ ዘ ሞስት ኢምፖርታንት። ሶ ራስህን ማግኘት አለብህ። በቃ ፋይንድ ዩርሰልፍ ባጭሩ። ሶ ፔሸንሲን ኤው እስቲ ትሬድ ሳታደርግ 2-3 ቀን ቆይና ኤው እስቲ ራስህን ቁጭ ብለህ ኤው እስቲ ትሬድ አታድርግ 2-3 ቀን ራስህን ኤው እስቲ አያስችልም። ዩር ኢሞሽን ዘለቼስ ሴታፕ ታደርጋለህ፣ የማይሆን ሴታፕ ትገባለህ ሎስ ካረክ በኋላ። ሶ ያንን አቮይድ ማድረግ አለብህ as much as possible። ሌላኛው ወይን ዘ ሞስት ኢምፖርታንት ፔሸንሲ ማለት ነው። ሌሎቻችሁ ምን መጠበቅ ነው ይመስላችሁ እና ስጠብቁ ደግሞ ስራ እየሰራችሁ ነው ማይመስላችሁ። ከባዱን ስራ እየሰራችሁ ነው። ትሬዲንግ ላይ እየጠበቃችሁ ማለት ቁጭ ብላችሁ ትሬድ ቻርቱ ላይ ሴታፕ ሳይኖር ቁጭ ብሎ መዋል በጣም ቦሪንግ ነው። በጣም ቦሪንግ ነው፣ ይደብራል ምናምን። ነገር ግን ትሬዲንግ ላይ ደግሞ ያ ነው ኢምፖርታንቱ። ከባዱን ስራ እየሰራችሁ ነው። ሶ ይሄንን shift አድርጉት። ይሄን ማይንድ ሴት shift አድርጉት። ሶ እየጠበቅ ነው ሴታፕ፣ ግን ስራ እየሰራ አይመስልም፣ ግን ከባዱን ስራ እየሰራ ነው። ሶ በዚህ መልኩ shift አድርጉት። ሶ this will be I think አሪፍ ነገር ብያቸዋለሁ ብዬ አስባለሁ። ከተመቻችሁ ላይክ አድርጉ። ሳይኮሎጂ ላይ በደንብ ስሩ። አላሮ ቪዲዮ ማየት ካለባችሁ እዩ፣ በደንብ እዩ። ስትራቴጂስ በቃ 5% በጣም ትንሹ ቀላሉ ፓርት ስትራቴጂ ነው። ሶ እሱ ላይ ፎከስ አታርጉ፣ ሳይኮሎጂያችሁ ላይ በደንብ አድርጉ። ሶ አትፍሩ። ትሬድ ከማድረጋችሁ በቃ ፕላንስ ካረጋችሁ ድረስ አክሴፕት አድርጉት። ሴን ጎ ኦል በቃ ግቡ፣ ትሬድ አድርጉት። ሪስክ ሎስ ካረጋችሁ 1% ነው በቃ አለቀ። ጌን ስታደርጉ ደግሞ በዛው ልክ ማለት ይጨምርላችኋል። ሶ ዘ ሞስት ኢምፖርታንት ቲንግ ነው። በጣም ብዙ አወራው፣ በጣም ለፈለፍኩ፣ ግን ይሄ በደንብ ማወቅ ስላለባችሁ ነው። ሶ ያ as much as possible avoid ፔን አታርጉ። ይሄን ይመስላል የዛሬ ቪዲዮ። ይመቻችሁ። ላይክ አድርጉ፣ ኮሜንት አድርጉ፣ ሰብስክራይብ አድርጉ። ቴሌግራም ሊንክ ዲስክሪፕሽን ላይ አለ፣ ጆይን ማድረግ እንዳረሱ። ይመቻችሁ። ቴንክ ዩ